ዛሬ ደግሞ ይዤላችሁ የመጣሁት ነጭ መኮረኒ በዶሮ በብሮኮሊ ማለት ነው። መኮረና አብያት የሚባለው በዚህ መልኩ ሰርቼላችኋለሁ። ተወዱታላችሁ አልጠራጠርም። ዋው ደስ ይላል በጣም ጣዕሙ ደግሞ የተለየ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። መግቢያ ላይ እንዳልኳችሁ መኮረኒ አብያት ወይም መኮረና ክሬማ ይሉታል እነሱ። ነጭ መኮረኒ በክሬም ማለት ነው። በዚህ መልኩ ይዤላችሁ መጥቻለሁኝ። በአማረ መልኩ ትወዱታላችሁ እና ላይክ በማድረግ ጀምሩ። ላይክ አድርጉኝ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተከታተሉኝ ማለት ነው። ቀጥታ ወደ አሰራሩ ሰድር ወይም የልቡ ማለት ነው። ደጃጅ ሰድር። እዚች ጋር ብሮኮሊ አለኝ። እዚች ጋር ደግሞ ማሽሩም አለኝ። ማሽሩም በእንግሊዘኛ ይባላል፣ በአማርኛው እንጉዳይ ማለት ነው የተዘጋጀ። እዚች ጋር ደግሞ ወተት አለኝ። ሀሊብ ጠባህ የሚሉት ማለት ነው። እዚች ጋር መኮረኒ አዘጋጅቻለሁ። ሽንኩርት፣ ነጭ ሽንኩርት፣ ሁሉ ነገር አዘጋጅቻለሁ። እነዚህን ከታተፌ አዘጋጅቼ እንገናኝ። ይኸው በዚህ መልኩ ቆንጆ በርበሬ ነው ይሄ። እዚህ ጋር የወይራ ዘይት አለኝ። ሽንኩርቱ ከትፌው በዚህ መልኩ አዘጋጅቻለሁ። እዚህ ጋር ወተቱም አለ። ዶሮ በትንንሹ ከትፌ ያለው፣ ብሮኮሊ በዚህ መልኩ ቆራርጫለሁ። እንዲሁም መሽሩም፣ እንዲሁም ነጭ ሽንኩርት ፈቅፍቄ እና ትንሽዬ ሳልሳ ወይም ቶማቶ ፔስት የሚባለው ማለት ነው። ከዛ የወይራ ዘይቴ በመጥበሻ ያደርግና የወይራ ዘይት በመጥበሻ አረኩኝ። ከዛ እሳቱን ለኩሼ የተወሰነ ሞቅ ሲል ዘይቱ ዶሮዬን ጨምራለሁ ማለት ነው። ዶሮ ለብቻው ነው ምንጠብሰው። ይሄ ሁሉ እንግዲህ መኮረኒ አብያት ለመስራት ወይም መኮረኒ ክሬማ ይሉታል እነሱ። መኮረና ቤዳ ማል ክሬማ ይሉታል ማለት ነው። ስለዚህ ነጭ መኮረኒ በብሮኮሊ እና በማሽሩም በዶሮ እጅግ በጣም የሚጣፍጥ አሪፍ መኮረኒ እንሰራለን ማለት ነው። እዚች ጋር እንትኑን ብሮኮሊውን ገንፈል እናረገዋለን። አይቀቀልም። ለ5 ደቂቃ ገንፈል አረገዋለሁ። ትንሽ ጨው አርጌ ማለት ነው፣ እኩል እንዲሆንልኝ ከመኮረኒው ጋራ። እዚች ጋር ዶሮዬን እየጠበስኩኝ ነው። እዚች ጋር ደግሞ መኮረኒ በድስት ጥጃለሁ፣ እየበሰለልኝ ነው። በዚህ መልኩ እየበሰለልኝ ይገኛል ማለት ነው። እንከድነዋለን። እዚች ጋር መኮረኒያችንን ዶሮአችንን እንጠባብሳለን ማለት ነው። የተወሰነ በሰል እስኪልልኝ ድረስ እጠብሳለሁኝ። መጀመሪያ በደረቁ የተወሰነ ለብ እስኪልልን ድረስ እናማስለዋለን። ወዲያውኑ ቅመማ ቅመም ጨው ምናምን አንጨምርም። የተወሰነ ጠንከር ማለት አለበት። እሳቱ ሲነካው ጠንከር ነው የሚለውና በዚህ መልኩ እያዋሃድኩ ትገኛለሁ ማለት ነው። የምር ይሄንን መኮረኒ በጣም 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 ነው የሚወዱት ሰዎቹ ማለት ነው። በጣም ይወዱታል።
ምክንያቱም ይጣፍጣል። አንደኛ ክሬም ያለበት ምግብ መቼስ በጣም ነው የሚጣፍጠው። እንዲሁም ደጃጅ ሰድር ወይም የዶሮ ልብ በጣም ነው የሚጥመው። ለመብሰል አያስቸግርም፣ ቶሎ ነው የሚበስለው። ደጃጅ ሰድር ወይም የዶሮ ልቡ ማለት ነው ከብዙ ነገር ጋራ ምግብ ውስጥ ስናካትተው ከምግቦች ጋር ቀላቅለን ስንሰራው በጣም ያጣፍጣል። በጣም ነው የሚጥመው። በተለይ ከመኮረኒ ጋር በጣም አሪፍ ነው። አሁን እንደሚፈለገው ሆኖልኛል። እዚች ጋር ጠንከር ብሏል። እንደመጠበስ ነገር ሆኗል። አሁን እዚች ጋር ያዘጋጀሁት ቆንዶ በርበሬ ትንሽ ነው የጨመርኩት። እናንተ በዛ አርጋችሁ መጨመር ትችላላችሁ። የሚያቃጥል ነገር የሚጠቀሙ ከሆነ የኔ ሰዎች ግን ብዙ የሚያቃጥል ነገር አይፈልጉም። እዚች ጋር ፋብሪክ ራሱ ለከለር ነው ያረኩት። በጣም ሳይሆን ለከለሩ ትንሽ ቀይር እንዲያደርገው። ብዙም አያቃጥልም። ይሄ በርግጥ በዛ ካረኩት ያቃጥላቸዋል። ምንም የሚያቃጥል ነገር አይጠቀሙም። እዚች ጋር ትንሽዬ አንድ የሻይ ማንኪያ ያህል ሳልሳ ጨመርኩኝ፣ ወይም ቶማቶ ፔስት ጨመርኩ። ለምንድነው ከለሩ ያማረ ይሆናል። ታዩታላችሁ፣ ለከለሩ ማለት ነው። ሙሉ ለሙሉ ነጭ ከሚሆነው የተወሰነ የሚያምር ከለር እንዲኖረው ማለት ነው። በዚህ መልኩ እያማሰልኩት ነው። በነገራችን ላይ ምግብ ስንሰራ ከስር መሰረቱ ነው ምግባችን ሊጥምልን የሚችለው ማለት ነው። ከስር ገና ከቁሌቱ ከሽንኩርቱ ጀምረን አሰራራችን ይወስነዋል ማለት ነው። መጨረሻ ላይ እንዲጥምልን ከፈለግን ከሽንኩርቱ ጀምረን አሰራራችን ማሳመር አለብን። አጠባበሳችን በደንብ መጥበስ፣ በደንብ ጣዕም እንዲሰጠው አንዳንድ ነገሮችን ቅመማ ቅመሞችን መጨመራችን ብቻ አይደለም ምግብ የሚያጣፍጥልን። በምን ወቅት ላይ መጨመር እንዳለብን፣ እንዴት መጨመር እንዳለብን፣ እንዴት ብንሰራው ነው፣ በምን ጊዜ ላይ ስናካትተው ነው ምግቡ ሊያጣፍጥልን የሚችለው የሚለው ነገር ማወቅ አለብን ማለት ነው። እዚች ጋር ትንሽ የጨዋረኩበት ብሮኮሊው ላይ ገንፈል እያለልኝ ነው። 5 ደቂቃ በዛ ቢባል 10 ደቂቃ ገንፈል አድርገን ማውረድ አለብን። ከውሃው መለየት አለብን ማለት ነው። ብሮኮሊው ያው ዶሯችን በዚህ መልኩ የሚያምር ሆኖልናል። እዚች ጋር ደግሞ መኮረኒው እየበሰለ ነው። አሁን በስሏል። ትንሽዬ ስለሚቀረው አንድ 5 ደቂቃ ቆይቼ በወንፊት ደፋዋለሁ ማለት ነው። ያው ትንሽዬ ውሃ ጨመርኩበት፣ ምክንያቱም ውሃው ጨርሶ መብሰልም ስለቀረው ውሃ ጨምሬ መብሰል አለበት። እዚች ጋር ይሄው አያምርም? ከለሩ ራሱ በጣም ያምራል፣ ደስ ይላል። ከወተቱ ጋር ደግሞ አንድ ላይ ሲሆን ወተቱ ብሮኮሊው ከዚህ ጋር አብሬ አዋህዳቸዋለሁ። እንዲሁም መሽሩም አንድ ላይ አርጌ ወተቱ ስጨምርበት መኮረኒ መጨረሻ ላይ ያማረ ከለር ይኖረዋል ማለት ነው። ጭራሹን ነጭ ሲሆን ደስ አይልም። ብዙ ጊዜ አብዛኛው ሰው ነጭ ሙሉ ለሙሉ ነጭ ሲሆን ምግብ ይዘጋቸዋል፣ አይፈልጉትም፣ የሆነ ፍላጎት አይኖራቸውም። ግን የሆነ ነጭ ሳይሆን እንደ መቅላት ነገር ሲሆን፣ አሁን ለምሳሌ ይሄ ወተቱ ሙሉ ለሙሉ ነጭ እንዲሆን አያደርገውም፣ ከለሩ ትንሽ ቀየር ያደርገዋል ማለት ነው። እና እኔ የፈለኩት ያንን ከለር ስለሆነ ነው እነዚህን ነገሮች ቶማቶ ፔስቱን ትንሽዬ ፋብሪኩን የጨመርኩት ማለት ነው። እዚች ጋር ቅድም ያስቀረውት ዘይት ነበር፣ የወይራ ዘይት ነው ማለት ነው የተጠቀምኩት። በዛኛው ላይ ትንሽ አብዘቼ ስለነበረ በሳህን ነገር ቀነስኩትና ለዚህኛው አደረኩት። ምክንያቱም ዘይት ነገር መብዛት ስለሌለበት ማለት ነው። እና እዚች ጋር ሽንኩርቴ ከትፌ ያዘጋጀሁትን በአዲስ መልኩ ደግሞ ሽንኩርቴን ጠብሳለሁ። እሺ ቤተሰቦቼ ላይክ ማድረጋችሁን እንዳትረሱ። ላይክ ያደረጋችሁ ላይክ እንዳይረሳ፣ ሰብስክራይብ አድርጎ
እንዲሁም ሼር በማድረግ አበረታቱኝ ለሌሎች ጓደኞቻችሁ በመጋበዝ። ሽንኩርቴ እየተጠበሰልኝ ነው እዚች ጋ። አሁን ሽንኩርቱ ሲጠበስ ማሽሩም ነው መጨምረው ማለት ነው። ያው ትንሽዬ የከሞን ፍሬ እንዲሁም የቀረፋ ትንሽዬ ነገር ቀረፋ እንጨት ጨመርኩኝ ማለት ነው። እንዲያጣፍጥ ፈልጌ ነው። እዚች ጋ ነጭ ሽንኩርቱ ከቀይ ሽንኩርቱ ጋር አብሮ መብሰል ስላለበት ነጭ ሽንኩርቱን ጨመርኩት ማለት ነው። ትንሽ ነው አላበዛውም። 2 ሀባ ነው የተጠቀምኩት ነጭ ሽንኩርት። ጣዕሙ ነጭ ሽንኩርት እንዳይል መጨረሻ ላይ እነሱም ነጭ ሽንኩርት ጣዕሙን አይወዱትምና እንደ ፍላጎታቸው ነው የምሰራው እኔ። እንደ ፍላጎታችሁ እናንተ ማለት ነው። ሁሉም ቤት ይለያያልና። እዚች ጋር ብሮኮሊን ጨመርኩ። ቅድም ለተወሰነ ደቂቃ ያገነፈልኩት ብሮኮሊ ጨመርኩት። የተወሰነ መጠባበስ ስላለበት ከዛን ይህንን በዚህ መልኩ ካማሰልኩት በኋላ ማሽሩም እጨምራለሁ ማለት ነው። ማሽሩም አንጠርፍፌ ያዘጋጀሁት አለ፣ እሱን እጨምራለሁ ማለት ነው። ላይክ ማድረጋችሁን እንዳትረሱ ቤተሰብ። ላይክ እያረጋችሁ ላይክ አድርጉ በቅንነት። እዚች ጋር ማጂ ጨምር ያለው ማጂ ዶሮ ማለት ነው። እዚች ጋር ቅድም የጠበስነው ዶሮአችንን እንጨምራለን። በዚህ መልኩ ጨምር ያለሁኝ። ከዛ በደንብ ጠበስ ካለልኝ በኋላ ሁሉም ከተዋህደ በኋላ ትንሽዬ ጨው ነስነስ አደርግበታለሁ። ከዛን የፓስታ ውሃ ነው ይሄ። የፓስታ አልኩኝ የመኮሮኒ ውሃ ማለት ነው። መኮሮኒው ካጣራሁት በኋላ ከታች የተንጠረፈፈው ውሃ ትንሽ የቀነስ አድርጌ ለዚህኛው አደረኩ። እሱ የተጠቀምኩበት ምክንያት እንዲጣፈጥ ማለት ነው። የመኮሮኒ ውሃ ስለሆነ ከንጹህ ውሃ ይልቅ የመኮሮኒው ጣዕም ያጣፍጥልናል። እዚህ ጋር ተፈጭቶ የተዘጋጀ ደርቆ የተዘጋጀ የደረቀ የናና ቅጠል ነው። ታሽጎ የሚሸጥ የናና ቅጠል አለኝ የደረቀ ማለት ነው። እሱን ጨመርኩበት። ካሜራው አያያዝ ስላልተመቸኝ ነው ዛዚ ማወዛወዘውና ቅርታ ጠይቃለሁ። እና በዚህ መልኩ ካጠናቀቅን በኋላ ወተታችንን እንጨምራለን። ከዛ ክሬም በጣም ስለሚወዱ ክሬም ሲበዛ ይወዳሉና ሴቶች ናቸው የኔ ቤት ሴቶች ማለት ነው። በጣም ይወዳሉ። አብዛኛው ጊዜ የሚወዱት ምግብ ነው ይሄ እና ክሬም በብዛት ስለሚወዱ ነው ማለት ነው እኔ በዛ ያረኩት። እናንተ ቀነስ ማድረግ ትችላላችሁ። ግን መኮሮኒ ላይ መኮሮና ክሬም ሲባል ግዴታ ክሬም መብዛት አለበት እንዲጥም ማለት ነው። ፍላጎታቸው ካልሆነ ደግሞ በተወሰነ መልኩ ማድረግ እንችላለን ማለት ነው። ያው በዚህ መልኩ አጠናቅቅ ያለው ከመኮሮኒ ጋር አደባለኩኝ። አሁን ወደ ማቅረብ ብቻ ነው ማለት ነው። ግን ከማቅረቤ በፊት ድስት ውስጥ ካማሰልኩት በኋላ የተወሰነ ደግሞ እንትን ጨምሬ የመኮሮኒ ውሃ ጠብ አርጌበት እንዳይደርቅ ልስልስ እንዲልላቸው ከደን አርጌ ለአንድ 5 ደቂቃ እንዲንተከተክ አርጌ ያለው ማለት ነው። መጨረሻ ላይ በዚህ መልኩ ቀርቧል ማለት ነው። ከወደዳችሁት ላይክ ሼር በማድረግ ለሌሎች ጓደኞቻችሁ አካፍሉ። እንዲሁም
ሰብስክራይብ በማድረግ ቤተሰብ ሁኑኝ። ሁሌ የምለቀው ቪዲዮ እንዲደርሳችሁ በቶሎ ማለት ነው። እስካሁን ስለተከታተላችሁኝ ቪዲዮን ስለተመለከታችሁ እጅግ በጣም አመሰግናለሁ። ከበሩልኝ። በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።